ዛሬ ደግሞ የሐዋርያት ሥራ ምዕራፍ 21 ከቁጥር 1 እስከ 16 እናነብና በአንድ ርዕስ ላይ አብረን እንመለከታለን። ፍቃዳችሁ ከሆነ ቆመን እናዳምጥ እና እንስማው። መጽሐፍ ቅዱስ የያዛችሁ አብረን እናወጣለን። እኔ አዲሱ መደበኛ ትርጉም ነው ማነበው። እናንተ ያላችሁን መጽሐፍ ታነባላችሁ፣ እኔ በአዲሱ መደበኛ ትርጉም አነባለሁ። እንደዚህ ይላል፣ በጌታችን በኢየሱስ ክርስቶስ ስም እንደዚህ ይላል። ቁጥር 1 ላይ ከነሱ ከተለየን በኋላ የሚለው ከኤፌሶን ሰዎች ጋር ከተለየን በኋላ ማለት ነው። ከተለየን በኋላ ቀጥታ በመርከብ ወደ ቆስ ተጓዝን። በማግስቱም ወደ ሩድ ከዛም ወደ ጲጥራ አመራን። በዚያም ወደ ፊንቄ የሚሄድ መርከብ ስላገኘን ተሳፍረን ጉዟችንን ቀጠልን። ቆጵሮስ በታየችን ጊዜ ወደ ግራ ትተናት ጸልፈንንና ወደ ሶርያ አመራን። መርከቦችን ጭነቱን በጢሮስ ማራገፍ ስለነበረበት እኛም በዚያ ወረድን። ደቀ መዛሙርቱን በዚያ አግኝተን 7 ቀን ከነሱ ጋር ተቀመጥን። እነርሱም በመንፈስ ሆነው ጳውሎስ ወደ ኢየሩሳሌም እንዳይሄድ ነገሩት። የቆይታ ጊዜያችን ባለቀ ጊዜ ትተናቸው ጉዟችን ቀጠልን። ደቀ መዛሙርቱም ሁሉ ከሚስቶቻቸውና ከልጆቻቸው ጋር እስከ ከተማ ውጭ ድረስ ሸኙን። በባህሩም ዳር ተንበርክከን ጸለይን። ከተሰነባበትንም በኋላ እኛ ወደ መርከቡ ገባን፣ እነሱም ወደ ቤታቸው ተመለሱ። ቁጥር 7 ላይ ከጢሮስ ተነስተን ጉዟችን በመቀጠል ጴጥሌማያስ ደረስን። ከመርከብ ወረድን። ለወንድሞች ሰላምታ ካቀረብን በኋላ 1 ቀን ከነሱ ጋር ቆየን። በማግስቱ ከዚያ ተነስተን ቂሳርያ ደረስን። ከሰባቱ አንዱ በሆነው በወንጌላዊ ፊልጶስ ቤትም አረፍን። እርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። በዚያም ብዙ ቀን ከተቀመጥን በኋላ አጋቦስ የተባለ ነብይ ከይሁዳ ወረደ። ወደኛም መጣና የጳውሎስን መታጠቂያ ወሰደ። የራሱንም እጅና እግር በማሰር መንፈስ ቅዱስ በኢየሩሳሌም ያለ አይሁድ የዚህን መታጠቂያ ባለቤት እንዲሁ አድርገው በማሰር ለአሕዛብ አሳልፈው ይሰጡታል አለ። ቁጥር 12 ይህን ስንሰማ እኛና በዚያ የሚኖሩት ጳውሎስ ወደ ኢየሩሳሌም እንዳይሄዱ ለመነው። ጳውሎስ ግን ለምን እንዲህ ያስለቀሳችሁ ልቤን ታባቡታላችሁ? እኔ መታሰር ቀርቶ ስለ ጌታ ኢየሱስ ስም በኢየሩሳሌም ለሞት እንኳን ዝግጁ ነኝ አላቸው። ምክራችንን አልቀበል ስላለን እንግዲህ የጌታ ፈቃድ ይሁን ብለን ተውነው። ከዛ በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። በቂሳርያ ከነበሩት ደቀ መዛሙርቱም አንዳንዶቹ ወደ ምናሶን ቤት ይዘውን መጡ። እኛም በዛው ተቀመጥን። ምናሶ የቆጵሮስ ሰው ሲሆን ከመጀመሪያዎቹ ደቀ መዛሙርቶች አንዱ ነበር። እንጸልያለን። የሰራዊት አምላክ ቅዱስ እግዚአብሔር ሆይ እናከብርሃለን፣ እናመሰግንሃለን ስላለፈው ሳምንት ተመስገን። ባለፈው ሳምንት ስለተናገርከን ራሳችንን እንድንፈትሽ እንድንመረምር እግዚአብሔር ሆይ እንድንወስንም ስለረዳህን በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ላንተ እንሰጣለን። አሁን ደግሞ የተባረከውን ቃልህን አነበብን። እግዚአብሔር ሆይ መንፈስህ እንድትልክልን በዚህ በተባረከው ቃል ለልባችን እንድትናገረን እንድታጫውተን ወደ ልብ ፈቃድም እንድታደርሰን በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ያው በጣም ትልቅ ክርክር ነው የምናየው። ቁጥር 14 ላይ ምክራችን አልቀበል ስላለን እንግዲህ የጌታ ፈቃድ ይሁን ብለን ተውነው ነው። ያው የጌታ ፈቃድ ማወቅ በጣም ለክርስቲያን አስፈላጊ ነገር ነው። ታውቃላችሁ፣ የጌታን ፈቃድ ለማወቅ እንጸልያለን። የጌታን ፈቃድ ስለማወቅ እንማራለን። የጌታን ፈቃድ ለማወቅ የጌታን ቃል እናነባለን። የጌታን ፈቃድ ለማወቅ የተለያየ እግዚአብሔር የሚጠቀምባቸው ወንድሞችና እህቶችን እንዲያገለግሉ እንጠይቃለን። የሰው ልጅ ሁሉ ጊዜ የጌታን ፈቃድ ለማወቅ አውቆም ደግሞ እግዚአብሔር ቢረዳው ፈቃዱን ለመፈጸም በጣም የተለያየ ጉጉት አለባቸው። ዛሬ ብዙዎቻችን ጥያቄዎች አለን። ስለዚህ ጉዳይ ጌታ ምን ይለናል? ስለዚህ ጉዳይ እግዚአብሔር ምን ይናገረናል? ስለ እንደዚህ ጉዳይ የጌታን ሐሳብ ማወቅ ፈልጋለሁ፣ እግዚአብሔር ምን ያጫውተናል ብለን ብዙዎቻችን በጌታ ፈቃድ ላይ ልባችን አሳርፈን ለማወቅ ጥረት እናደርጋለን። እነዚህ ደቀ መዛሙርቶችም ይሄ ጥያቄ ነበራቸው፣ የጌታ ፈቃድ። ስለዚህ ዛሬ የጌታ ፈቃድ ምንነትን አብረን ምንድነው የእግዚአብሔር ፈቃድ? ከዚህ ሐዋርያ ጳውሎስ የጌታ ፈቃድ ምንድነው? እሱ በጌታ ፈቃድ መቆምስ ማለት ምን ማለት ነው?
በየትኛውም አቅጣጫ እንሂድ በየትኛውም መንገድ እንሂድ የጌታ ፍቃድ ላይ መቆም ማለት ምን ማለት ነው? ከዛም ባለፈ ጳውሎስ የጌታን ፍቃድ እንዴት አወቀ? እንዴት አውቆስ ተመላለሰ? የጌታን ፍቃድ የማወቂያው የሐዋርያ ጳውሎስ ሞዴል ምን ነበረ? እኛስ በህይወታችን ስንኖር የጌታን ፍቃድ እንዴት እናስተናግድ? እንዴት እንወቀው ብቻ አይደለም እንዴትስ እናስተናግደው የሚለውን እናያለን። ስለ ጌታ ፍቃድ ስናስብ የተለያየ አስተሳሰቦች አሉ። ሁሉን አስተሳሰቦች እዚህ መጥቀስ አልችልም። ቢያንስ አራቱን መጥቀስ ቢኖር ጥሩ ነው። አንዳንድ ሰዎች ስለ ጌታ ፍቃድ ሲያስቡ እንዲህ አይነት አስተሳሰብ ያላቸው ይመስሉኛል። ልብህ ደስ ያለውን ያልቆረቆረውን አድርግ ያ ላንተ የጌታ ፍቃድ ነው የሚሉ ሰዎች አሉ። ምንም አይሰማህም አይደለም? የተለየ ሐዘን አይሰማህም አይደለም? ጭንቀት አይሰማህም አይደለም? በቃ ያ አንተ የጌታ ፍቃድ ነው ይላሉ። ስለዚህ ጭንቀት ካልተሰማን እና ችግር ካልተሰማን ለአንዳንድ ሰዎች እሱ የጌታ ፍቃድ ነው ብለው የሚያምኑ አስተሳሰብ ያላቸው ሰዎች አሉ። አንዳንድ ሰዎች ደግሞ የምታልፍበት ስፍራ ችግር ከሌለው ፈተና ከሌለው ተግዳሮት ከሌለው መከራ ከሌለው ከነዚህ ሁሉ ነፃ ከሆነ አንተ ደግሞ ሁኔታዎች ሁሉ ስሙዝ ከሆኑልህ እሱ ያንተ የጌታ ፍቃድ ነው ብለው ይናገራሉ። ለነሱ መነሻቸው ስሙዝ የሚለው ነው። በቃ እሱ የጌታ ፍቃድ ነው እሱን አድርገው አትጨናነቅ አታስብ በቃ ስሙዝ ነው go ahead ይላሉ። በቃ እንትን የለበትም go ahead ይላሉ። ለአንዳንዶቹ የመለኪያ አስተሳሰባቸው ስሙዝ መሆን ነው። አንዳንዶቹ ደግሞ የጌታን ፍቃድ ለማወቅ በአእምሮ አሰላስለው መረጃ ሰብስብ ከተለያየ አካል መረጃ ሰብስብ ደግሞ ጥቂት የምታምናቸውን የምታውቃቸውን ሰዎች ምክር ጠይቅ ከዛ በኋላ የተወሰነ ትንታኔ አድርግ የደረስክበት ነገር እሱ የጌታ ፍቃድ ነው እንደውም ሳይንቲፊክ ሆነ የጌታ ፍቃድ ነው ይላሉ። እሱ ላንተ እንደሱ ስለዚህ አእምሮን ኤክሰርሳይዝ አድርገው ይላል። አእምሮ መስራት በጣም አስፈላጊ እንደሆነ አምናለሁ መሆንም አለበት። እሱን አድርግ ከነዚህ መረጃዎች ተነስተ ከነዚህ አስተሳሰቦች ተነስተ እሱን ማድረግህ የጌታ ፍቃድ ነው ላንተ እሱ የጌታ ፍቃድ ነው ይላሉ። ሌሎች ሰዎች ደግሞ እንደዚህ ይላሉ የጌታ ፍቃድ በጌታ ህልውና ውስጥ መገኘት ነው በእግዚአብሔር ሐሳብ ውስጥ መገኘት ነው። ያንን ለመገኘት ማወቅና መረዳት አለብህ የመረዳትህ ውጤት ነው ያ የጌታ ፍቃድ እሱን አድርገው ይላሉ። አንተ በተለየ መንገድ በሚገባ መንገድ በመታቀው መንገድ ሰዎች ላይረዱት ይችላሉ ሰዎች ላያውቁት ይችላሉ ላንተ ግን ስፔሲፊካሊ ውስጥ ኮንቪክሽን የሚሰጥህ ነገር ኮንቪክሽን ዝም ብሎ ስለማይገኝ ማለት ነው በእውቀት ነው የሚገኘው። እሱን የምታገኝ ከሆነ እሱ እግዚአብሔር ላንተ የጌታ ፍቃድ ነው ይላሉ። የሐዋርያ ጳውሎስስ የጌታን ፍቃድ እንዴት ነው የተረዳው? ከሱ ጋር ያሉ ሰዎች በተመለከተ እንዲህ ያሉት የጌታ ፍቃድ ይሁን ብለን ዝም አለን ያሉት በምን መሰረት አድርገው ነው ይላል። መጽሐፍ ቅዱሳችን ስለ ጌታ ፍቃድ ብዙ የሚናገረው ክፍል አለ። አንድ ሶስቱን ክፍል ላንብብና ከዛ በኋላ የሐዋርያ ጳውሎስን የህይወት ጉዞ ከኤፌሶን ወደ ኢየሩሳሌም በሚሄድበት ጊዜ የጌታን ፍቃድ እንዴት እንደረዳ አብረን እናያለን። እንደምታውቁት በሮሜ ምዕራፍ 12 ቁጥር 2 ላይ ወንድማችን ሐዋርያ ጳውሎስ ከሚናገራቸው ነገሮች አንዱ የጌታ ፍቃድ ነው። ምዕራፍ 12 ጀምሮ ታሳውሳላችሁ ፕራክቲካል ክርስቲያን ላይፍ ህይወት ነው የሚናገረው። ስለዚህ አንዱ የክርስቲያን ተግባራዊ ህይወት የጌታን ፍቃድ ማወቅ ነው። ስለዚህ ሲጀምር እንዲህ ብሎ ነው የሚጀምርላቸው መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የእግዚአብሔር ፍቃድ ባህሪያትን ነው ካራክተር ነው የሚናገረው። የእግዚአብሔር ፍቃድ ፍጹም ነው የእግዚአብሔር ፍቃድ ደስ የሚያሰኝ ነው የእግዚአብሔር ፍቃድ በጎ ነው ይላቸው። ይሄንን የእግዚአብሔር ፍቃድ ግን የማግኛው መንገድ መፈተን ነው። ለመፈተን ደግሞ በአእምሮአችሁ መታደስ መላወጥ ይጠይቃል። ይሄ ሲሆን የእግዚአብሔር ፍቃድ ለናንተ የሆነውን ማወቅ ብቻ ሳይሆን በጎ መሆኑን መልካም መሆኑን ደስ የሚያሰኝ መሆኑን ታውቃላችሁ ብለው ይናገራል። ሌላ ክፍል ላይ አንደኛ ተሰሎንቄ ላይ ደግሞ ወንድማችን ሐዋርያ ጳውሎስ እንደዚህ ብሎ ይናገራል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለውን ተመልከቱ። ሁል ጊዜ ደስ ይበላችሁ ሳታቋርጡ ጸልዩ
በማንኛውም ሁኔታ አመስግኑ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና ይላችኋል። ስለእናንተ የእግዚአብሔር ፈቃድ ምን ነው ታውቃላችሁ? ይሄ ነው። በክርስቶስ ኢየሱስ በኩል የጌታን ፈቃድ እንድትሆኑ የሚፈልጉት ይሄ ነው። ሁሉ ጊዜ ደስ ይበላችሁ። ደግሞ ምን አድርጉ? ሳታቋርጡ ጸልዩ። በማናቸውም ሁኔታ አመስግኑት። ይሄ ለእናንተ በክርስቶስ ኢየሱስ በኩል የጌታ ፈቃድ ነውና። በሐዋርያት ሥራ ምዕራፍ 13 ላይም ቁጥር 36 ላይ ሐዋርያ ጳውሎስ ስለ ዳዊት ሲናገር እንደዚህ ይላል። ዳዊትም በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፋ። ከአንድ ሺህ ዓመት በኋላ ነው ይሄን ነገር የሚናገረው። ስለ ዳዊት አገልግሎት ሲመሰክርለት ጳውሎስ እንዴት ኖረ ዳዊት ብትሉኝ የጌታን ፈቃድ በማገልገል አለፈ። ስለዚህ ለአማኞች ለክርስቲያን የእግዚአብሔርን ፈቃድ አውቆና ተረድቶ መኖር መጽሐፍ ቅዱሳዊ መመሪያ ነው። ይሄንን መመሪያ ነው ወንድማችን ሐዋርያ ጳውሎስም ያዘው። ክርስቲያን ስለሆነ አገልጋይ ስለሆነ የጌታ ልጅ ስለሆነ እግዚአብሔር በሕይወቱ የጌታ ፈቃድ ምን እንደሆነ ተረድቶ እንዲመላለስ ያደረገው የዚህ እውነት ነው። የክርስቲያን ዋናው የሕይወቱ ግብ የጌታን ፈቃድ በሕይወቱ ማድረግ ነው። ብዙ የምናስቀምጣቸው ግቦች አሉ። ነገር ግን የግቦች ሁሉ ግብ ሆኖ የሚታየው አማኞች በዘመናቸው ሁሉ የጌታን ፈቃድ ሲያደርጉ ነው። ወንድማችን ሐዋርያ ጳውሎስ ይሄንን ነው የሚያሳይ። ለዚህ ነው የጌታ ፈቃድ ይሁን ብለን ዝም አለን ያሉት። የጌታ ፈቃድ ስንል እኛ በሚሰማን መንገድ መሄድ ማለት አይደለም። የሚሰማንን ማድረግ ማለት አይደለም። ብዙ የሚሰማን ግን የእግዚአብሔር እጅ የሌለባቸው የጌታ ፈቃዶች አሉ። የጌታ ፈቃድ ያልሆኑ አሉ ማለት ነው። ተሰምቶኛል ብለን የገባንባቸው ነገሮች አጥፊዎቻችን የሆኑበት ጊዜ አለ። ስለዚህ ስለተሰማን አይደለም የጌታ ፈቃድ ብለን የምንይዘው። እኛ የምንወደውን መፈጸም ማለት አይደለም። አንዳንዶቹ መፈለግንም ማድረግንም በእናንተ የሚፈጽም ብለው ስለዚህ በቃ ወደዋለሁ ፈልጋዋለሁ ብለው ያደርጋሉ። ስለፈለግን አይደለም ወይም ስለወደድነው አይደለም የጌታ ፈቃድ ማለት። የሚወዱን የሚያስቡልን ሰዎች የሚነግሩን አይደለም የጌታ ፈቃድ። በሱ በኩል አይነገርም ማለት አይደለም። እሱ ማለት አይደለም የጌታ ፈቃድ። የጌታ ፈቃድ ሳስብ እነዚህ አራት ነገሮች ይሆኑ ይመስለኛል። በኋላ ላይም ከሐዋርያ ጳውሎስ ሕይወት ጋር እናይ። በጌታ ዓላማ ውስጥ መገኘት ማለት ነው። በጌታ ዓላማ ውስጥ መገኘት ነው። ምንድነው የእግዚአብሔር ዓላማ? እሱ የእግዚአብሔር ፈቃድ ነው። ለኔ ያለው ዓላማ፣ ለቤተክርስቲያን ያለው ዓላማ፣ ለሀገር ያለው ዓላማ፣ ለቤተሰብ ያለው ዓላማ ምንድነው? እሱ የጌታ ፈቃድ ማድረግ ማለት ነው። በእግዚአብሔር ዓላማ ውስጥ መገኘት ማለት ነው። የጌታ ፈቃድ ስንል ጌታ በጊዜው እንድንሆነው በሚፈልግበት ሁኔታ መገኘት ማለት ነው። ቀደም በኋላ እንመጣበታለን ስለ ሐዋርያ ጳውሎስ። ጌታ በወንድማችን ሐዋርያ ጳውሎስ እንዲሆን የፈለገው በዛ ጊዜ አሁን የሆነውን ነው የሚናገረው። ከዛ በኋላ ደግሞ እንደገና ደግሞ በሌላ ቦታ ይሆናል። በሮም ደግሞ እንዲሆንለት የሚፈልገው ደግሞ ሌላ ነገር አለ። ጌታ እንድንሆንለት በሚፈልግበት ቦታ መሆን ማለት ነው። እሱ እንዴት ይገኛል? አብረን የምናየው ይመስለኛል። ሌላው የጌታ ፈቃድ ስንል የተጠራንበትን ተግባር መፈጸም ማለት ነው። አባ ቄሱ ሲያስተምሩን የነበረው ነገር ስመለከት ነበር። ቄሱ ስለ ጸጋ ስጦታ ባስተማሩበት ጊዜ የሐዋርያት ሥራ የአንደኛ ቆሮንቶስ 12ን ጠቅሰው ነበር የሚናገሩት። በዚህ በናዝሬት ስኩል አካባቢ የገጠማቸው ማለት ነው። እናንተ ሁላችሁ ስለሰማችሁት ማለት ነው። ስለዚህ እዛ ሲናገሩ ማንም በክርስቶስ ኢየሱስ የሆነ ዳግም የተወለደ አማኝ የሆነ ከጌታ ያልተቀበለው የጸጋ ስጦታ የለም፣ ያልተቀበለው የአገልግሎት አይነት የለም ብለው ከዛ እብድ ከሚመስል ሰው ታሌንቱን ነው ያነሱት። እንዴት አድርገው ብዙ ገንዘብ በአጭር ጊዜ ውስጥ እንዳገኙ ሲናገሩ ነበር። ዛስ ታሌንት ግን ደግሞ ከታሌንቱም ደግሞ ከተፈለገ እግዚአብሔር ለራሱ ፈቃድ ሊጠቀምበት ይችላል። ተቀበለናል፣ ያልተቀበልነው ነገር የለም። ስለዚህ ያንን ተግባር የተቀበልነውን በመፈጸም ተግባር ውስጥ መገኘት አለብን። እሱ
እሱ ማለት የጌታ ፈቃድ ማለት ነው። የጌታ ፈቃድ በጌታ መንገድ መሄድ ማለት ነው። የጌታ መንገድ የፍቅር መንገድ ነው። የጌታ መንገድ የትህትና መንገድ ነው። የጌታ መንገድ ይቅር የማለት መንገድ ነው። የጌታ መንገድ ያለ መበቀል መንገድ ነው። እሱም መንገድ ተከትሎ መሄድ የሚያስፈልግ ይመስላል። የዛን ጊዜ ባለድሎች ነው ምን ሆነው። የዛን ጊዜ እግዚአብሔርን ደስ የምናሰኝ ሰዎች ነው ምን ሆነው። ከጳውሎስ ሕይወት ውስጥ ዛሬ የጌታን ፈቃድ ስናስብ እሱ ነው የምንመለከተው። ጳውሎስ ቅድም እንደተነሳ ነው ከኤፌሶን ቤተክርስቲያን መሪዎች ጋር ከተሰናበተ በኋላ ጸለየ። ከዛ በኋላ ሄደ። ታስታውሳላችሁ። ከነሱ ከተለየም በኋላ ቀጥታ በመርከብ ወደ ቆስ ተጓዝን ነው የሚናገረው። ወደ 8-9 ከተማዎች መንደሮች ነው የተጓዘው ወንድማችን ሐዋርያ ጳውሎስ የጌታን ፈቃድ ለማድረግ የጌታን ፈቃድ ለመፈጸም ገንዘብ ከፍሎ አስጊ በሆኑት በመርከብ ላይ ረጅም መንገድ ተጓዘ። ለምን? የጌታን ፈቃድ ለማድረግ። አንዳንዶቹ ከተማዎችና መንደሮች ሄዶባቸው አያውቅም። ስለዚህ ከታች ነበር እንደዚህ ከላይ ነው እንደዚህ ወርታች እየመጣ ያለው። ዝም ብዬ ስመለከት አንዳንድ ጸሐፊዎች ስለዚህ ጉዳይ ሲናገሩ በቀጥታ መስመር ቢሆን ይላሉ። በቀጥታ መስመር ከተነሳበት ከዚህ ከኤፌሶን ወይም ደግሞ አሁን ደግሞ ቀደም ካነበብነው ከቆስ ጀምሮ ብንጀምር እስከ ምን ድረስ? እስከ ኢየሩሳሌም ድረስ 991 ኪሎ ሜትር ነው ይላሉ። በቀጥታ የሚገርም ነገር 991 ኪሎ ሜትር በመንገድ ብንሄድ ማለት ነው። የሰው መንገድ የከብት መንገድ ተብሎ የሚጠራል። በሱ መንገድ ደግሞ ብንሄድ ወደ 1894 ኪሎ ሜትር ነው የሚናገሩት። ይሄን ሁሉ መንገድ የጌታን ፈቃድ ለማድረግ መሄድ 1894 እንደምታውቁት ወንድማችን ሐዋርያ ጳውሎስ የሄደው አብዛኛው በባህር ውስጥ ነው። በውሃ ውስጥ ነው የሄደው። ስንት ኪሎ ሜትር እንዴት ታውቃላችሁ? በባህር ውስጥ ከ1200 እስከ 1300 ኪሎ ሜትር ሄዷል ተብሎ ነው የሚገመተው። በውሃ ውስጥ ታስታውሳላችሁ። በእግሩ ከቂሳሪያ ወደ ኢየሩሳሌም የሄደው በእግሩ ነው የሄደው። ስንት ኪሎ ሜትር ነው ታውቃላችሁ? 90 ኪሎ ሜትር ነው በእግሩ ሄደው የጌታን ፈቃድ ለማድረግ። ስንት ቀን እንደፈጀባችሁ ታውቃላችሁ? አናቬሬት ከ30 እስከ 40 ቀን ፈጅቶበታል ተብሎ ነው አንዳንድ ጽፎች የሚናገሩት። ምን ለማድረግ? የጌታን ፈቃድ ለማድረግ፣ በጌታ ፈቃድ ውስጥ ለመገኘት። በጣም ረጅም፣ አስቸጋሪ፣ አዳካች፣ ገንዘብ የሚያስከፍል፣ ለአደጋ የተጋለጠ ነገር ግን ከጌታ መንፈስ ጋር ተስማምቶ የጌታን ፈቃድ ለማድረግ ራሱን የሰጠ ሰው ነበር። ማያውቃቸው ስፍራ አንዳንዶቹ ሄዶበት ማያውቅ፣ አንዳንዶቹ ቅድም እንዳልኳችሁ ሪስክ ያለበት ጉዞ በበረሃ ላይ በረሃ ውስጥ በተነሱ አውሎ ንፋሶችና ንፋሶች ሊከሰትበት የሚችለው ነገሩ መመልከት ይችላልችሁ። እንዴት ሄደ? ከዛ በኋላ ታስታውሳላችሁ። ከዚህ ቅድም ካልኳችሁ ተነስቶ ጢሮስ ደረሰ ነው የሚለው እና ጢሮስ ደረሰ ደቀ መዛሙርቱን አገኘ ነው የሚሉት። ከነሱ ጋር ለ7 ቀን ቆየሁ ነው የሚለው። 7 ቀን ቆየ። የሚገርም ነገር ወንድማችን ሐዋርያ ጳውሎስ ክርስቲያን ወንድሞችና እህቶች ሲያገኝ ምን እንደሚያደርግ ታውቃላችሁ? ከነሱ ጋር የጸሎት ጊዜ አለው። ከነሱ ጋር ቃሉን የማንበብ ጊዜ አለው። ከነሱ ጋር ህብረት የማድረግ ጊዜ አለው። ከነሱ ጋር የመገልገልና የማገልገል ጊዜ አለው። 7 ቀን ከነሱ ጋር ቆየሁ። እግዚአብሔር ይሄን ይመልስልን። ድሮ እንደሱ ነበር። ወደ ወንድሞች ቤት ስንሄድ፣ ወደ እህቶች ቤት ስንሄድ፣ ወንድሞችን እህቶችን ለመጠየቅ ወደ ገጠር ስንሄድ፣ ወደ ሌላ ከተማ ስንሄድ ከምናደርጋቸው ዋና ነገሮች ቢኖር አንዱ ከነዛ ወንድሞችና እህቶች ጋር ተሰብስበን የጌታን ቃል መካፈል ነበር። ስብቻ አይደለም፣ በእግዚአብሔር ፊት መጸለይ ነበር። ቁርሱ አይታሰበንም፣ ምሳው አይታሰበንም፣ የሚበላው ነገር አይታሰበንም። በእግዚአብሔር ፊት ልባችንን የምናፈስበት ጊዜ ነበር። ከነዚህ ቅዱሳን ወንድሞችና እህቶች ጋር ህብረት የምንፈጥርበት ጊዜ ነበር። እንዴት ነው ህይወት? ከጌታ ጋር እንዴት ነበር? አገልግሎት እንዴት ነበር? እግዚአብሔር ምን አለህ? በዚህ በጥሞና ጊዜ እግዚአብሔር ምን አካፈለ ብለን እርስ በርሳችን የምንከፋፈልበት ጊዜ ነበር። እግዚአብሔር በውስጣችን ያስቀመጠውን ጸጋ የምንከፋፈልበት ጊዜ ነበር። ወንድማችን ሐዋርያ ጳውሎስ እንደሱ ነው ያደረገው።
7 ቀን ከነዚህ ወንድሞችና እህቶች ጋር ሲቆይ እሱን ነበር ያደረገው። እንዲሁ ይሄን ሳዘጋጅ አንዱ እኛስ ምን ያደረግን ነው አለ። እንገናኛለን ካፌ አንዳንዶቻችን ምንድነው የምናደርገው? ጉብኝት ይኖር እንደሆነ አላውቅም። እናንተ ጎበዞች ትመስሉኛላችሁ፣ ትጎበኛላችሁ እየገምታለሁ። ምንድነው የምታደርጉ ስትሄዱ ስትጎበኙ? ወጣቶች ስትጎበኙ ወጣቶች ምንድነው የምታደርጉት? በፍጹም አይረሳኝም። ወጣት የሆኑ ልጆች ትላልቅ የሆኑ አባቱና እናቶች ጋር ሄደው ጉብኝት አድርገው ሲጸልዩ የጌታን ቃል ሲያካፍሉ በቃ በአይኔ ይታየኛል። ይሄ ካልቸር አለ ወይስ ተወስዶብናል? እንከረጅ አደርጋቸዋለሁ፣ አበረታታቸዋለሁ። በጌታ የተወደዳችሁ ወንድሞችና እህቶች የመጀመሪያዊቱ ቤተክርስቲያን አንዱ አገልግሎት እሱን ነበር የምታደርገው። ይጠያየቃሉ፣ ይጎበኛኛሉ። ግን ሲጎበኛኙ ወሬ አይደለም የሚያወሩት፣ አስፈላጊ ነገር ነው ህብረት ስናደርግ። ነገር ግን ምን ያደርጉ ነበር? የጌታን ቃል ይካፈላሉ፣ የጌታን ጸጋ ይካፈላሉ፣ በእግዚአብሔር ፊት ልባቸውን ያፈሳሉ፣ ህብረት ያደርጋሉ። ሐዋርያ ጳውሎስ ይሄን ነበር። ይሄን ባደረጉበት ጊዜ የጌታ ድምጽ ወደ እነሱ መጣ። እንደዚህ ነው የሚለው መጽሐፍ ቅዱሳችን። እስቲ እናንብበው። ደቀ መዛሙርቱም ቁጥር 4 ላይ በዛ አግኝተን 7 ቀን ከነሱ ጋር ተቀመጥን። እነርሱም በመንፈስ ሆኖ ጳውሎስ ወደ ኢየሩሳሌም እንዳይሄድ ነገሩት። የቆይታችን ጊዜ ቀጠልን። ደቀ መዛሙርት ሁሉ ከሚስቶቻቸውና ከልጆቻቸው ጋር እያለቀጠለ በመንፈስ ነው ሲጸልዩ ማለት ነው። በቃ የጌታ መንፈስ ለወንድማችን ሐዋርያ ጳውሎስ መልእክት አመጣለት። በማ በኩል እንዳመጣለት አይታወቅም። ነገር ግን በአንድ ወንድም ወይም በአንድ እህት በኩል የመጣ ነው የሚመስለኝ። የተጻፈ ነገር የለም። መጣለት። እዛ እንዳትሄድ የሰራዊት አምላክ ቅዱስ እግዚአብሔር ይልሃል አይደለም የሚሉት፣ ግን እዛ ቢሄድ ሊደርስበት የሚችለውን ነገር አሳሰቡት። ይገርም ነገር ነው። ወንድማችን ሐዋርያ ጳውሎስ ሲሰማ መልስም አልሰጣቸው። ሰምቶታል፣ የጌታ ድምጽ እንደሆነ አውቆታል። ነገር ግን ቆይ ቅር የሚለውን ነገር ሊቀበል አልቻለም። ለምን? የጌታን ፍቃድ ተረድቷልና። በኋላ እንመጣበታለን መቼ እንደተረዳው እሱ እናያለን። ከዛ በኋላ እንደገና ሄደ። እንደታውቃላችሁ ጴጥሌሞስ በሚባል ቦታዎች ደግሞ ወንድሞችን አገኘ። አንድ ቀን ከነሱ ጋር ቆየው ብሎ ነው የሚናገረው። ከነዚህ ወንድሞችና እህቶች ጋር አንዱ የሚያደርገው ነገር ከነሱ ጋር የጌታን ቃል መካፈልና ጸጋን መካፈል ነበር። ተነሳ፣ በማግስቱም ተነሳሁ ነው የሚለው። ቄሳሪያ ደረስን ነው የሚለው። ቄሳሪያ በደረሱበት ጊዜ ውስጥ ሰዎች ያገኛል። በወንጌላዊ ፊልጶስ ቤት ይቆያል። ቅዱስ ቃሉ እንደሚናገረው ለብዙ ቀን አረፍን ነው የሚለው። 7 ቀን ይሁን 10 ቀን የተጻፈ ነገር የለም፣ ግን ረዘም ያለ ጊዜ እንደወሰደበት ከዚህ ክፍል ላይ እናያለን ማለት ነው። አረፍን፣ ለረጅም ለብዙ ቀን አረፍን እና ብዙ ሰው የነበረበት ቦታም ስለነበረ ይመስለኛል ሰፊ የጸሎት ጊዜ፣ ሰፊ የእግዚአብሔርን ቃል የሚካፈሉበት ጊዜ የነበራቸው ነው የሚመስለኝ። የተጻፈ ነገር ስለሌለ በድፍረት እንደዚህ መናገር አልችልም። ግን በሐዋርያው ጳውሎስ ባክግራውንዱን ዳራውን ስናጠና የጌታን ቃል የሚካፈሉበት፣ ጸጋ የሚካፈሉበት፣ በእግዚአብሔር ፊት የሚጸልዩበት ጊዜ እንደሆነ መመልከት ትችላላችሁ። እና ፊልጶስ እንደምታውቁት ከ7ቱ የወንጌል አገልጋዮች መካከል በተለይም ደግሞ የድቁና አገልግሎት ከሚያገለግሉና ከተመረጡ ሰዎች መካከል አንዱ ነበር። ታስታውሳላችሁ። ትጉ አገልጋይ ነበር። ወንጌልን በማዳረስ የታወቀ አገልጋይ ነበር። ታስታውሳላችሁ። በሰማሪያ ወንጌል ከሰበኩትና ቀደምት ከሚባሉ ሰዎች መካከል ወንድማችን ፊልጶስን መመልከት እንችላለን። የዲያቆን አገልግሎት ብቻ ሳይሆን የወንጌልም አገልጋይ የነበረ ትጉ አገልጋይ ነበር ይሄ ወንድማችን ለኢትዮጵያዊ ጃንደረባ ወንጌል የመሰከረ የእግዚአብሔርን ቃል የገለጠለት ደግሞም ያጠመቀው ሰው እንደነበረ ከቅዱስ ቃሉ መመልከት እንችላለን። ስለዚህ ትጉ አገልጋይ፣ ትጉ መሪ ነትሮ ወንጌላዊ እንደነበረ ታውቃላችሁ። እሱ ብቻ ደግሞ አይደለም። በቤተሰቡ ደግሞ ጌታን የሚወዱ እግዚአብሔርን የሚያመልኩ ልጆች የነበሩ ሰዎች መካከል ነው አንዱ። 4 ደናግል የሆኑ ሴቶች ነበሩት። እነዚህም ደግሞ እግዚአብሔር በተለየ መንገድ በትንቢት ስጦታ የቀባቸው ወይም ደግሞ ያፈሰሰባቸው ትንቢት የሚናገሩ ልጆች ነበሩት ነው። ስለዚህ በዛ በሚገናኙበት ጊዜ እንዴት አይነት ጸሎት እንዳላቸው፣ እንዴት እግዚአብሔርን ቃል እንደሚካፈሉ፣ እንዴት እግዚአብሔር የሚናገራቸውን የሚሰሙበት ሁኔታ እንደተመቻቸ መመልከት ትችላላችሁ።
በዚህ ቤት እንዳለ ሳይታሰብ ከይሁዳ አጋቦስ የሚባል አንድ ወንጌላዊ ወደ እነሱ ይመጣል። በይሁዳ የሚኖር ብዙ አገልግሎት ያገለገለ ታስታውሳላችሁ። ይሄ ወንድም ከ15 ዓመት በፊት ማለት ነው። ከዚህ ቀን 15 ዓመት በፊት በኢየሩሳሌም ታላቅ ረሃብ ይመጣል ብሎ መልእክት የተናገረ እንደተናገረው ደግሞ በኢየሩሳሌም ታላቅ ረሃብና ቸነፈር የገባበት ጊዜ እንደነበር ታስታውሳላችሁ። እንዲህ አይነት የተመሰከረለት ነብይ በመካከላቸው ነበር። የተመሰከረለት በህይወቱ የተመሰከረለት በአገልግሎቱ የተመሰከረለት መሪዎች የሚያውቁት ታንጀብል የሆነ መልእክት የሚያመጣ ወንድም በመካከላቸው ነበር። ስለዚህ ይሄ ወንድም መልእክት አመጣለት ለወንድማችን ለጳውሎስ። በብሉይ ኪዳን ውስጥ ትንቢት መናገር በቋንቋ ብቻ ሳይሆን በአይነትም በአክሽንም ይደረግ ነበር። ብዙ የመጽሐፍ ሰዎችን መመልከት ይችላልላችሁ። ስለዚህ ይሄ ወንድምም ያደረገው ነገር ቢኖር በአክሽን ነበር ያደረገው። አንዱ ያደረገው ከወንድማችን ጳውሎስ ቀበቶውን አውጥቶ አሰረው ብሎ ነው የሚናገረው። ይሄ ወንድም ወደ ኢየሩሳሌም ሲሄድ እንዲሁ ነገር ይገጥመዋል ብሎ ተናገረ። የሚታመን ወንድም መልእክቱ እንደዚህ ልበሉ በአሁኑ ቋንቋ ጠብ የማይል ወንድም እግዚአብሔር በለየት ያለ መንገድ በመሪዎችና በአገልጋዮች ዘንድ ዕውቅና ተሰጥቶት የሚያገለግል ወንድም የጌታ መንፈስ ተናግሮት ለወንድማችን ሐዋርያ ጳውሎስ መልእክት አመጣለት። ይሄ በጣም ለእንትና በጣም ከባድ ጊዜ ነበር። ለወንድማችን ሐዋርያ ጳውሎስ በጣም ከባድ ጊዜ ነበር። እነ ፊልጶስ ባሉበት እና አጋቦስ ባሉበት የፊልጶስ ልጆች አራቱ ደናግልት የሆኑ ነቢያት ባሉበት ሌሎች እንዲሁ ያላወቅናቸው ያልጠራናቸው የቤተክርስቲያን ሽማግሌዎች ባሉበት የሚወደው የአገልግሎቱ አጋር የሆነው ወንድማችን ሉቃስ ባለበት የሚወደው በመከራውና በችግሩ ጊዜ አብሮ የቆመ ወንድም ባለበት ነበር። ስለዚህ ይሄ መልእክት ሲመጣ ወንድሞች ማልቀስ ጀመሩ። እነ ሉቃስ ማልቀስ ጀመሩ። አለቀሱ። የሚወዳቸው የሚያከብራቸው ቦታ የሚሰጣቸው የኔ የሚላቸው በአገልግሎቱ በሁሉ አቅጣጫ የረዱት ያገዙት ወንድሞች አለቀሱ። አትሂድ፣ እንፈልግሃለን፣ አትሂድ፣ መከራ ይገጥማል፣ አትሂድ አሉት። በጣም ከባድ ነበርና ስለዚህ ወንድማችን ሐዋርያ ጳውሎስ መምረጥ ነበረበት። እያለቀሳችሁ ለምን ልቤን ትሰብሩታላችሁ? ታባቡታላችሁ? እምወዳችሁ ማከብራችሁ መሪዎቼ አገልጋዮቼ አብሮ የምናገለግል ወገኖቼ ናችሁ። ስለምን ልቤን ትሰብሩታላችሁ? ወንድማችን ሐዋርያ ጳውሎስ በሁለት አጣብቂኝ ውስጥ የቀመጠ ይመስለኛል። የስነ አእምሮ ሰዎች እንደዚህ ይሉታል፣ አፕሮች አቮይደንስ ኮንፍሊክት ብለው ይጠሩታል። የሚፈለግ ደግሞ ምንም የምናረቀው ማለት እንደሱ አይነት ነገር ነው የገጠመው። ልንገራችሁ እንዴት እንደገጠሙነት። እንዲሄድ የውስጥ ግፊት ነበረው፣ የመንፈስ ቅዱስ ምሪት ነበረው። ሂድ፣ የጌታ ፈቃድ ነው፣ ሂድ፣ ስራ አለ፣ ሂድ፣ እኔ ካንተ ጋር ነኝ፣ ሂድ፣ ማደርገው ነገር አለ የሚል ግፊት በውስጡ አለው። ይሄን ተረድቶታል። የጌታ መንፈስ እንዲህ እንደተናገረው አውቋል። አሁን አይደለም ያወቀው፣ በኤፌሶን በነበረበት ጊዜ ነው እግዚአብሔር የተናገረው። ያውቀዋል። ይሄ ግፊት አለው። በሄደበት ከተማዎች ሁሉ ሲነገረው አዎ በኢየሩሳሌም እፈልግሃለሁ ስራ አለህ እያለ እየተናገረው እንደሆነ አውቋል። የውጭ ግፊት ደግሞ አለው። የሚወዱት የሚያከብሩት በአገልግሎታቸው ልቡ ያረፈባቸው ደቀ መዛሙርቱ ደግሞ አትሂድ ይሉታል። አትሂድ በቋንቋ ብቻ አይደለም፣ ድምጽም እያወጡ እያለቀሱም በሚከብድበት መንገድ ይነግራቸዋል። ስለዚህ ምርጫ በጣም የተቸገረበት ወቅት ነበር። ስለምን ልቤን ትሰብሩኛላችሁ? ሰው ለማሳዘን ባለመውደድና ለጌታ በመታዘዝ መካከል ያለው ውጥረት ነበረበት። ሊያሳዝናቸው አልፈለገም። ነቢያቱን ሊያሳዝናቸው አልፈለገም። ሽማግሌዎቹን ሊያሳዝናቸው አልፈለገም።
እነ ሉቃስ ሊያሳዝናቸው አልፈለገም አብሮ ሰራተኞቹ። በሌላ በኩል ደግሞ የሚገፋው ነገር አለ። የጌታን ፈቃድ አድርግ፣ ለጌታ ፈቃድ ታዘዝ የሚል በዚህ በሁለቱ መካከል ውጥረት ውስጥ ያለ ሰው ነበር። አንዳንዶቻችን ምናልባት በዚህ ውስጥ አልፈን ይሆን? በምንወስናቸው ውሳኔዎች ግራ የተጋባን፣ የታወክን፣ የተረበሽን የውስጥ መረዳታችን ኮንቪክሽናችን መረዳታችን የጌታ ድምጽ ያለበት የውጭው ነገር ደግሞ የምንወዳቸው የምናከብራቸው ስፍራ የሰጠናቸው የሚያገለግሉን አብረን አገልጋዮቻችን ሆኖ ደግሞ ሌላ ነገር የሚሉን ለጌታችን ኢየሱስ ክርስቶስ ታስታውሳላችሁ ወደ ኢየሩሳሌም በሄደበት ጊዜ እንደገጠመው አይነት ነገር ዮሐንስ ወንጌል ምዕራፍ 11 ቁጥር 8 ላይ እንደዚህ ይላል። ኢየሱስም ወደ ኢየሩሳሌም ይሄድ ባለ ጊዜ ደቀ መዛሙርቱ አይሁድ ሊወግሩ ያስባሉና አትሂድ ብለው ሐሳብ ሰጡት ብሎ ነው የሚናገረው። አትሂድ፣ እዛ ከሄድ ይገሉሃል፣ እዛ ከሄድ ይመቱሃል አሉት። ጌታችን ኢየሱስ ክርስቶስ አትሂድ። በዚህ በጣም ትልቅ ጭንቀት ውስጥ የጌታን ፈቃድ ማወቅ በጣም ከባድ ነው። ሌላም ኮንፍሊክት ነበረው በውስጡ እንደዚህ የሚል ወገኖችን ደስ ላሰኝ ወይስ የእግዚአብሔር ፍቃድ በመፈጸም እግዚአብሔርን ደስ ለማስላሰኝ የሚሉ ውጥረት ውስጥ ነው ያለው። ረጅም ቀደም እንደነገርኳችሁ እኮ በባህር ላይ ከነ ሉቃስ ጋራ 1200 ወይም 1300 ኪሎ ሜትር እኮ ሄዷል እኮ 90 ኪሎ ሜትር እኮ ከአንዳንዶቹ ጋራ ሊሄድ እኮ ነው ያለው። ረጅም መንገድ ሄዷል። እነሱን ደስ ላሰኝ አብሮ የቆሙ ወይስ እግዚአብሔርን ደስ ላሰኝ? በዚህ በሁለቱ መካከል ውጥረት ውስጥ ይገባ ነበር። ከመከራ ከስደት ማምለጥ ወይስ በጌታ ፍቃድ ውስጥ በመገኘት የሚደርስብኝን መቀበል የትኛው ይሻላል? የፈለገው ነገር ይምጣብኝ ነው የሚለው ወይስ ከዚህ ማምለጥ ነው የሚፈለው? መቼስ ለሐዋርያ ጳውሎስ ይሄንን ማድረግ ቀላል ጀብዱ አይደለም። ታውቃላችሁ፣ እንቢተኝነት አይደለም፣ ሌሎች ነገሮች አይደሉም። ክርስቲያናዊ ቆራጥነት ነው የሚያሳየው። እንዲህም ቢሆን የጌታ ፈቃድ ይሁንብኛል፣ ለጌታ ፈቃድ እኖራለሁ አለ። ወገኖቹ ደቀ መዛሙርቶቹ እነ ሉቃስ ሌሎችም ሁሉ ቢያስቸግሩት የጌታ ፈቃድ ይሁንልኝ አለ። እነሱም እንደዚህ ያሉት የጌታ ፈቃድ ይሁን ብለን ምን አለን? ዝም አለን። በጌታ የተወደዳችሁ ወንድሞቼና እህቶቼ ምክር አያስፈልግም ማለት አይደለም። የወገኖች ምክር አስፈላጊነት ጠቃሚ ቢሆንም ከእግዚአብሔር ትእዛዝ ከእግዚአብሔር ሐሳብና ፍቃድ ጋር የማይስማማ ከሆነ የማፈቃድ ይሁንልን? የጌታ ፈቃድ ይሁንልን። ጳውሎስ ወደ ኢየሩሳሌም ሄድ የጌታ ፈቃድ እንደሆነ ፍጹም የጌታ ፈቃድ መሆኑ ተረድቷል። መልእክቶቹ በተለያየ ጊዜ አረጋግጠውለታል። የጌታ ፈቃድ እንደሆነ አውቋል። እሱም ብቻ አይደለም ያወቀው ሐዋርያ ጳውሎስ በዚህ ጌታ ፈቃድ ውስጥ በሚሄድበት ጊዜ እስራት እንደሚጠብቀው መከራ እንደሚጠብቀው አውቋል። እግዚአብሔር ተናግሮታል። ስለዚህ በዚህ አቅጣጫ ጸንቶ የጌታ ፈቃድ ይሁንልኝ አለ። ምናልባት ይሄን ያወቀበት ምክንያት ከመጽሐፍ ቅዱስ 1-2-3 ክፍሎች ብናነብ ጥሩ ይመስለኛል። የሐዋርያ ሥራ ምዕራፍ 20 ባለፈው የዛሬ 15 ቀን ቄሱ ያስተማሩን መነሻ ማድረገው 20 ከቁጥር 22 እስከ 23 ያለውን አነባለሁ። እንደዚህ ይላል። ቀደም ብሎ በኤፌሶን በነበረበት ጊዜ ነው ይሄንን መልእክት ያገኘው። ገና ወደዚህ ሳይመጣ እነዚህ ወንድሞችና እህቶችን ሳያገኛቸው ነቢያቶችን ሳያገኛቸው በመንፈስ ቅዱስ ተረተው የእግዚአብሔርን ሐሳብ የነገሩ ሰዎች ሳያገኙት በፊት ማለት ነው። ሉቃስ ባለበት ሉቃስም እየሰማ ማለት ነው ይሄ መልእክት መጥቶለት ነበር። አነባዋለን እዚህ። አሁንም እዚያ ስደርስ የሚደርስብኝ ባላውቅም መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ይሄ መረዳት አለኝ ነው የሚለው። በቃ መንፈስ ቅዱስ በውስጤ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ምን ማለት ነው? እፈልግሃለሁ፣ ኢየሩሳሌም እንድትሄድ እፈልጋለሁ፣ ኢየሩሳሌም ደርሰህ እንድገለገልብህ እፈልጋለሁ ይለኛል። ይሄ የመንፈስ ቅዱስ መረዳት፣ ይሄ የመንፈስ ቅዱስ ኮንቪክሽን አለኝ። ይሄ በጣም እርግጠኛ ሆኖ ነው የሚናገረው። በቃ ጌታ መንፈስ ቅዱስ ተናግሮኛል። ከዛ ሊቀጥል እንደዚህ ይላል።
በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚገጥመኝ መንፈስ ቅዱስ ይመሰክርልኛል። አገልግሎት ብቻ አይደለም ያለኝ፣ ደስታ ብቻ አይደለም ያለኝ። በሚሄድበት ስፍራ ላይ ኢየሩሳሌም ስደርስ በየከተሞች ሲሄድ በወንድሞችና በእህቶች አማካይነት የሚመጣው መልእክት እዛ መከራ ይጠብቅሃል፣ እስራት ይጠብቅሃል ይለኛል። መንፈስ ቅዱስ ይሄን ይመሰክርልኛል። ይሄ ይመሰክርልኛል። ውሳኔ ይላል አንብብላችሁ። ውሳኔ ይሁን እንጂ ከጌታ ከኢየሱስ ክርስቶስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን በፈጽም ለኔ ህይወቴ ከምንም እንደማይቆጥር እንደ ከንቱ ነገር ናት። እግዚአብሔር ይመስገን። እንደ ከንቱ ነገር ናት። የጌታ ፈቃድ ይሁንልኝ። አሜን። ይሁንልኝ። ስራት ይገጥመኛል፣ መከራ ይገጥመኛል። የጌታ መንፈስ መስክሮልኛል። ወደ ኢየሩሳሌም ሄድ አለብኝ የጌታን ፈቃድ ለማድረግ። ነገር ግን ውሳኔ ልንገራችሁ፣ መከራ ቢኖር፣ ፈተና ቢኖር፣ እስራት ቢኖር፣ ሞትም ቢኖር ነፍሴ በኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። ምንድነው የምትፈልጉት? ነፍሴ ነው። እስከዛ ድረስ የጌታን ፈቃድ ለማድረግ ወስኛለሁ። የጌታ ፈቃድ ይሁንልህ ስላላችሁኝ ብቻ ሳይሆን የጌታን ፈቃድ ለመወሰን እስከ ሞት ድረስ ራሴን ሰጥቻለሁ። እግዚአብሔር ይርዳን። የሚወዱት ሰዎች እየሰበኩት ነው እየተናገሩ የጌታ ፈቃድ ይሁንልህ። መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው እየተናገረኝ ነው። የት ሆኖ? ኤፌሶን ሆኖ። ወደ ምን ሳይመጣ? ወደ ኢየሩሳሌም ሳይመጣ። ወደዚህ ሲመጣ መንገድ ላይ ሲጀምርስ በየከተማው ይናገሩት ነበር። በነብዩ በአጋቦስም በኩል ተናግሮታል። በጢሮስ መልእክት መጥቶለታል። በቂሳሪያ መልእክት መጥቶለታል። በታመኑ ሰዎች፣ በተመሰከረላቸው ሰዎች፣ ጸጋውን በተቀበሉ ሰዎች፣ እነሱ የሚናገሩት ነገር በሚፈጸም ሰዎች ውስጥ የጌታ መልእክት መጥቶለታል። ልመና አለ። ማን ነው የሚለምነው? እነ ሉቃስ ነው የሚለምኑት። ወንድሞች ነው የሚለምኑት። አብሮ የሚያገለግሉ ሰዎች ነው የሚለምኑት። ነቢያቱም ጭምር ነው የሚለምኑት። ሐዋርያ ጳውሎስ ግን ሞትም ቢሆን የጌታን ፈቃድ ለማድረግ ሞትም ካስፈለገ ሞታል። መከራ ብቻ አይደለም፣ እስራት ብቻ አይደለም፣ ከዛ ያለፈ ነፍስን የሚጠይቅ ነገር እንኳን ቢሆን የጌታ ፈቃድ ይሁንልኝ አለ። ለምንድን ነው እያስለቀሳችሁኝ ልቤን የምታባቡት? እኔ እኮ ውሳኔ ይሄ ነው። ምን ለማድረግ? የጌታን ፈቃድ ለማድረግ። ነፍሴ በኔ ዘንድ ማትከብር እንደ ከንቱ ነገር ቆጥራታለሁ። ከማጋራ ሳወዳድረው? ከጌታ ፈቃድ ጋር ሳወዳድረው። የጌታን ፈቃድ ከማድረግ አኳያ ሳወዳድረው፣ የጌታን ፈቃድ ይሁንልኝ ከማለት አኳያ ሳወዳድረው ነፍሴ በኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። ስለዚህ የጌታ ፈቃድ ይሁንልኝ። ከመከራና ከስራት መሸሽ ማምለጥ ተገቢም ነው። ሐዋርያ ጳውሎስ ያመለጠበት ጊዜ ታስታውሳላችሁ። በደማስቆ በነበረበት ጊዜ በመስኮት ጥለውት የወጡበት ጊዜ አለ። አሁን ግን በፍጹም የተረዳሁት የተቀበልኩት የማቀው ነገር አለኝ። የጌታ ፈቃድ ይሁንልኛል። ይሄን ሳስብ የጌታን ፈቃድ ሳስብ ወንድማችን ሐዋርያ ጳውሎስ ሁለት ፕሪንሲፕል ያለው ይመስለኛል። እሱን ብናገር ሁለት ፕሪንሲፕሎች አሉት። እንዲህ አይነት ፕሪንሲፕል ያላቸው ሰዎች ናቸው የጌታን ፈቃድ ለማድረግ የሚወስኑት። እንደዚህ ነው ህይወት ማለት ለሐዋርያ ጳውሎስ የእግዚአብሔርን ፈቃድ ማገልገል ማለት ነው። በቃ ምንድነው ላንተ ህይወት? ዲፋይን አድርግልኝ ብትሉት ወንድማችን ሐዋርያ ጳውሎስ ህይወት ለኔ የጌታን ፈቃድ ማገልገል ነው። ተመጣጣኝ አሁን ምንድነው ያንተ ህይወት? የኔ ህይወት ማለት የጌታን ፈቃድ ማገልገል ነው። በየትኛውም ስፍራ ጌታ በሚልከኝ ስፍራ፣ ጌታ በሚገኝ ስፍራ፣ የጌታ ፈቃድ በሚሆንበት ስፍራ ሁሉ እገኛለሁ ማለት ነው። ለኔና ለናንተስ ለዚህ ነው እኮ እንደዚህ ያለው። በቃ ነፍሴ በኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። እኔ የምፈልገው የጌታ ፈቃድ ውስጥ መገኘት ነው የሚለው።
ሁለተኛው ፕሪንሲፕሉ ይመስለኛል እንደዚህ ይመስለኛል። ታማኝ ባሪያ መሆን ማለት እግዚአብሔርን ደስ ማሰኘት ማለት ነው። ሁለተኛው እሱ ይመስለኛል እግዚአብሔርን ደስ ማሰኘት ነው። ሰዎችን ደስ አሰኛለሁ የምችለውን ያህል ዓላማዬ ግን ማን ማሰኘት ነው? እግዚአብሔርን ደስ ማሰኘት ነው። ታስታውሳላችሁ በሁለተኛ ቆሮንቶስ ምዕራፍ 9 ላይ እኮ ቁጥር 5 እንደሱ እኮ የሚለው ለምን ትኖራለህ ሐዋርያ ጳውሎስ ሲልባል እግዚአብሔርን ደስ ለማሰኘት ዓላማዬ እግዚአብሔርን ደስ ማሰኘት ነው። በመታሰር እግዚአብሔር ደስ ከተሰኘ፣ መከራ በመቀበል እግዚአብሔር ደስ ከተሰኘ፣ በአገልግሎቴ እግዚአብሔር ደስ ከተሰኘ እሱን እሆናለሁ። ስለዚህ ነፍሴን በኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። ዓላማዬ እግዚአብሔርን ደስ ማሰኘት ነውና የጌታ ፈቃድ ይሁን አሉት። ሊጨርስ ይመስለኛል። የጌታ ፈቃድ አንድ 5 ፕሪንሲፕሎችን ማስቀመጥ የሚያስፈልግ ይመስለኛል። እንዴት ነው የጌታን ፈቃድ ይሁን ብለን ማድረግ የምንችለው? እኔ 5 ዋና ነገሮች ያሉ ይመስለኛል። እሱን ቶሎ ብዬ እናገራለሁ። ከወንድማችን ሐዋርያ ጳውሎስ ሞዴል የጌታን ፈቃድ ይሁንልኝ የሚለውን ሞዴል እነዚህ 5 ዋና ነገሮች የምንማር ይመስለኛል። ዛሬ የጌታን ፈቃድ ለምትፈልጉ ሰዎች፣ የጌታን ፈቃድ ለምትጠሙ ሰዎች፣ የጌታን ፈቃድ ለማስተናገድ ለምትፈልጉ ሰዎች አይ ቲንክ ሚኒመም እነዚህ 5 ፕሪንሲፕሎች የሚያስፈልገን ይመስለኛል። ዛሬ እንደ ሐዋርያ ጳውሎስ የሚጎትታችሁ የሚነጥቃችሁ ሐሳባችሁን የሚሰርቅባችሁ ላላችሁ ሰዎች የጌታን ፈቃድ በማድረግና ባለማድረግ እነዚህ 5 መመሪያዎች የሚያስፈልጉን ይመስለኛል። ዛሬ ለውሳኔ የተቸገርን ሰዎች ምን ባድረግ ነው የሚሻለው ለምትሉ ሰዎች እኔ እነዚህ 5 ፕሪንሲፕሎች ዋናና አስፈላጊ ነገሮች ናቸው ብዬ አስባለሁ። የመጀመሪያው አጥርቶ መስማትና መረዳት ነው። እግዚአብሔር ሲናገረን፣ እግዚአብሔር ሚስጥሩን ሲገልጥልን፣ እግዚአብሔር ፈቃዱን ሲያጫውተን ምን ማድረግ? አጥርቶ መስማትና የሰማነውን መረዳት ይኖርብናል። ስለዚህ እንደ ሐዋርያ ጳውሎስ ጊዜ መውሰድ አለብን። የመስማትም የመረዳትም ጊዜ መውሰድ አለብን። ይሄ በጣም አስፈላጊ ነው። በግልም መሄድ የለብንም። እስቲ አንዳንድ ጊዜ አንዳንድ ጉባኤዎቻችን ተመልከቱ። በተለይ መልእክት መጣ ሲባል ጩኸት ነው የምናየው። ገና ሳንሰማው እኮ ሳናዳምጠው አሜንታው ሃሌሉያ ረብሻ ነው የሚሆነው። ምን እንደተነገረ እንኳን ሳናውቅ ነው የምንሄደው። ስንወጣ ጌታ ምን ተናገረን ብንል አናውቀውም። ጩኸት ነው ያለው። ለመመርመር እንኳን ለመፈተሽ እንኳን ጊዜ የለንም። ከጌታ ነው ከጌታ አይደለም ብለን በቃሉ እንኳን ምንጽር ለማየት ጊዜ የለንም። በተሞላ ነውና በተረዳ ነው የእግዚአብሔር መንፈስ እንኳን ለማየት ጊዜ የለንም። ተጫዋጩፈን ነው የምንወጣው። መስማት ሊስኒንግ መስማት አቴንሽናችን ሰተን መስማት የሰማነው ነገር ኮንቪክሽን እንዲፈጥርልን በእግዚአብሔር ፊት መሆን። በጌታ የተወደዳችሁ ወንድሞችና እህቶቼ እንደኔ ጌታን ፈቃድ ለማወቅ ለምትፈልጉ ሰዎች ለተጠማችሁ እኔም የተጠማሁባችሁ ብዙ ጉዳዮች አሉ። በጌታ ፈቃድ አንዱ መንገድ ለፈቀደ አንዱ መንገድ ለእናንተ መመከራችሁ ነገር ምን ማድረግ? አጥልሎ መስማት መረዳት ማግኘት ይኖርብናል። አንዳንዶቻችን ትንሽ ነገር አግኝተን ነው የምንሮጠው ውስጣችን መረዳት ሳይኖርብን። ስለዚህ በትንሽ ፈተና በትንሽ ችግር በትንሽ መከራ የጌታን ድምጽ ትተነው እንሄዳለን። ለምን? ኮንቪክሽን የለንማ። አጥልለን አልሰማንማ። አጥርተን አልሰማንማ። አጥርቶ መስማት የሚሰማኝ ነው የሚላል በርጋታ መስማት የሚሰማኝ መስማት። ይሄ መስማት ነው ወደ ኮንቪክሽን የሚለውጥ። ወንድማችን ሐዋርያ ጳውሎስ ይህንን ሲያገኝ ወደ ኋላ አላለም። በኤፌሶን በነበረበት ሰምቶታል። መንፈስ ቅዱስ መስክሮልኛል አለ። መረዳቱን አግኝቷል። እዚህ ወንድሞች ቢያለቅሱ፣ እዚህ ወገኖች ቢያለቅሱ፣ እዚህ የሚወዱ ሰዎች ሁሉ ተው ቢሉት የተረዳው እውነት ስለነበረ ኮንቪክሽን ስለነበረ ወደ ኋላ አልተመለሰም። በጌታ ፈቃድ ላይ ለመጽናት ትፈልጋላችሁ? ስሙት። በውስጣችሁ መረዳት ይኖር። እግዚአብሔር የሚናገርባቸው መንገዶች ብዙ ናቸው። ዛሬ እሱን ለመተንተን የሚያስቸግር ይመስለኛል። አባቄሱም ትንሽ ነገር ሆናል ባለፈው ትምህርታችን ውስጥ
አንዱ በእግዚአብሔር ፊት በጸሎት ጥሞና ስንቀመጥ ነው እግዚአብሔርን ጠይቀው ነው አንዱ ድምጽ የምንሰማበት አንዱ መልእክት የምናዳምጥበት አንዱ የጌታን ፍቃድ ከልባችን ጋር የምንጫወትበት ቦታ ታውቃላችሁ በእግዚአብሔር ፊት መደፋት ነው በእግዚአብሔር ፊት ውስጥ መሆን ነው ይመጣል በቃሉ ዙሪያ ስንቀመጥ ነው ቃሉን ስንበላ ነው ስናነብ ነው ያበራልናል ይገልጥልናል በእግዚአብሔር ቃል ውስጥ እግዚአብሔር በተለየ መንገድ በመንፈስ ቅዱስ አማካኝነት ቃሉንና ድምጹን ሲያቀብለን ነው እናጠራዋለን ድምጾች ሁሉ የጌታ ናቸው ማለት አይደለም ግን እናጠራቸዋለን በምን በጸሎት እናጠራቸዋለን በመንፈስ ቅዱስ መረዳት እናጠናቸዋለን በእግዚአብሔር ቃል እናጠላቸዋለን እንሰማቸዋለን በተለያየ ወንድሞችና እህቶች በተመሰከረላቸው ሰዎች እግዚአብሔር መልእክት ላይ መጣ ይችላል እናጠራቸዋለን እነሱንም እኮ በእግዚአብሔር ቃል በእግዚአብሔር መንፈስ እንመዝናቸዋለን እንዲህ አይነት ጉባኤ ሲኖር በጉባኤው መካከል እግዚአብሔር ድምጽ ያመጣል መልእክት ያመጣል በቃሉ አማካኝነት በትምህርት አማካኝነት ማዳመጥ ነው እግዚአብሔር የመናገሪያው መንገድ ብዙ ነው መስማት ማዳመጥ ስለዚህ የመጀመሪያው ነገር እሱ ነው ወንድማችን ሐዋርያ ጳውሎስ ነቅነቅ ያላለበት ምክንያት ሰማው ተረዳው ብዙ ልቡን የሚያረዱ ነገሮች ቢመጡ ባካችሁ ልቤና ታባቡት አላቸው ሁለተኛው በእግዚአብሔር ላይ ወይም መልእክቱን በላከው ላይ መደገፍ መታመን ነው ኮንቪክሽኑ ካገኘን መረዳቱ ካገኘን ድምጹ የእግዚአብሔር ነው ካልን ሁለተኛው ማድረግ ያለብን ነገር በእግዚአብሔር ላይ መታመን መደገፍ አለብን ድምጹን የሰጠ መልእክቱን የሰጠ የታመነ ጌታ ነው ከቃሉ ጋር ነው ያለው ከድምጹ ጋር ነው ያለው ከመልእክቱ ጋር ነው ያለው በየትኛውም ደቂቃ በየትኛውም ሰዓት ፍቃዱን ይፈጽማል በኔ ጊዜ አይደለም በሱ ጊዜ በኔ ጊዜ አለቀ ሞተ ባልኩበት ጊዜ እሱ ሀያው አድርገዋል በሱ መደገፍ ነው እኔ ጌታ ነኝ ጌታም በኔ ላይ የሚፈጽመው ሁሉ ለበጎ ነው የተናገረኝ ነገር ሁሉ እንደ ፍቃዱ ያደርጋል ብሎ በእግዚአብሔር ላይ መደገፍ ያስፈልጋል ሁለተኛው እሱ ሐዋርያ ጳውሎስ እንደሱ ነው የሚያደርገው እንደሱ ያደረገው ከሞትና ከጌታ ፍቃድ የትኛው ትበልጣለህ ጌታን የጌታ ፍቃድ እፈልጋለሁ ሐዋርያ ጳውሎስ ይሄን ብቻ ሌላ ጊዜም እንደዚህ ተናግሯል እንደዚህ ይላል እንደዚህ ብሎ የሚነግር እንደተናገረኝ እንዲሁ እንደሚሆን ማናምነዋለሁ ነው የሚለው እግዚአብሔርን አምነዋለሁ ከከበደ እንኳን ለሚሰማውት ካለማየሁ እንኳን ለሚሰማውት ከአንድ ባለስልጣን እንኳን ለሚሰማውት ከሰራዊት አምላክ ቅዱስ ከእግዚአብሔር ነው የሰማሁት ሃሌሉያ እንደተናገረኝ እንዲሁ እንደሚሆን እሱን የተናገረኝ ጌታ አምነዋለሁ ሰዎች ቢያለቅሱ ሰዎች ቢንጫጩ ችግሮች ቢመጡ ፈጣው ሊዙም ቢመጡ እንደተናገረኝ እንደሱ ነው አንድ በጣም ወደው ወዳጅ ያለ እና በደርግ ጊዜ ነውና አንዱ በቃ ሊግባቡ አልቻሉ በሚሰራበት ቦታዎች ላይ ሊግባቡ አልቻሉ ያኛው የታጠቀ ኃይል ነው መሳሪያ ይዞ ነው የሚዞረው ደሞ አስቸጋሪ አስጨናቂ ገዳይ እንደሆነ ይሄ ባልንጀራዬ ወዳጄ ያቀው እና I think በዚህ በመንተፍ በመስረቅ ዙሪያ ላይ ነው በቃ ሁሉ ጊዜ ይዘዋል እናንተ ሰው ተው ይለዋል አልተውም ይላል ማንዶ ታውቃለህ አውቃለሁ አንድ ቀን መሳሪያ ይዞ ቢመጣል በቃ ሽጉጡን ደረቴ ላይ ደቀነዋል ዛሬ የመጥፊያ ቀን ነው የመሞቻ ቀን ነው አለኝ እውነትም ነው በባህሪው ገዳይ እንደሆነ አውቃለሁ የገደላቸው እሱ ስለማቅ ጨካኝ ነው ወደ ኋላ የሚል ሰው አይደለም ያያዘው መሳሪያ የሚገድል መሳሪያ እንደሆነ አውቃለሁ የመሳሪያው ዕውቀት ባይኖርኝም አውቀዋለሁ ሊገል እንደሚችል ያለንበት ቦታ ደግሞ ብጮህ እንኳን ሰው ሊደርስልኝ የማይችል ቦታ እንደሆነ አውቃለሁ
እና ስሙን ጠራሁት አለ። ታውቃለህ የኔ ማመልከው አምላክ በጥይቱና በዚህ በደረቴ መካከል ጣልቃ ገብቶ እንደሚያድነኝ ታውቃለህ አለ። ሳቀብኛል። እውነቴን እኮ ነው ማለት የተናገረኝ ጌታ የማቀው ጌታ ጣልቃ ተኩሳለሁ። ተኩስ አንተ ስትተኩስ እግዚአብሔር እጁን ያስገባል። አረ ተኩሰው የሞራል አይደለም ልባርኩ ጌታና ምነዋለሁ። የተለየ መንፈስ የተለየ ኃይል እግዚአብሔር አለበሰኛል። ለዚህ ነው ወንድማችን አውጣስ እያየው ሰዎች ሊሞቱ በደጅ ላይ ያሉ አዎ የሰራዊት አምላክ ቅዱስ እግዚአብሔር ተናግሮኛል እንደተናገረኝ እንዲሁ እንደሚሆን የሰራዊት አምላክ ቅዱስ እግዚአብሔርን አምነዋለሁ። ጳውሎስ እንደሱ ነው ያለው። ሁለተኛው በተናገራችሁ በእግዚአብሔር ላይ መታመን ይጠይቃል፣ መደገፍ ይጠይቃል። አዎ የሚያንጫጫ ነገር አለ፣ አዎ የሚያስቆጣ ነገር አለ፣ አዎ የሚጎነትል ነገር አለ፣ አዎ ያልተሟላ ነገር አለ። የተናገረው ጌታ ከሆነ ግን ይሆናል። ለሱ እኮ ነው በዚህ በሁለተኛ ዜና ምዕራፍ 20 ላይ ከቁጥር 15 ጀምሮ ያለውን ተመልከቱት። ሰልፉ የማን ነው? የኔ እግዚአብሔር ነው አለ። በቃ በዚህ ሰልፍ የምትዋጉ እናንተ አይደላችሁ እንዴ? ምን ማለት ነው? እኔ ነኝ የምዋጋው። እንዴት እንደምዋጋ እኔ ነኝ ማቀው። እናንተ ተሰለፉና ቆሙ አለች። የተዋጋበትን መንገድ ታውቃላችሁ። እንደሱ ነው ጌታ የሚያደርገው። ሁለተኛው ሶስተኛው ፍቃዱ በህይወት እንዲተገበር መማለድ፣ መጸለይ፣ ደጅ መጥናት፣ መማጠን ያስፈልጋል። የጌታ ፈቃድ በህይወታችን እንዲሆንልን እንዲፈጸምብን ጌታ በዚህ አቅጣጫ እንዲረዳን ከሱ ከላይ የተላከ ጸጋ እንዲያገኘን መማጠን፣ መማለድ፣ መለመን ያስፈልጋል። ትላንትና የጸሎት ጊዜ ነበርና ሲያካፍሉና በጣም የገረመኝ በቃ ብሶቴን ወደ እግዚአብሔር ይዤ እመጣለሁ፣ እግዚአብሔርን ለምነዋለሁ ነው ይላል። መማጠን ቆይቼ እግዚአብሔርን እንደጠናው ተማጠንኩት ነው የሚለው። እግዚአብሔርም ሰማኝ። መማጠን ፍቃዱ በህይወቴ እንዲፈጸም የእግዚአብሔር ሐሳብ እኔን እንዲያገኘን ለእግዚአብሔር ሐሳብ የተመቸው እግዚአብሔር እንዲያደርገኝ እግዚአብሔርን መማጸን ማለት ነው። ጌታችን ኢየሱስ ክርስቶስ እንደሱ አድርጓል። ታውቃላችሁ ጌታ ሆይ ፍቃድስ ቢሆን ይጽዋ ከማን ይለፍ? ምን መጣ ነው የሚለው? የሚያበረታው ነው። የሚያበረታው በዛ በጌታ ፍቃድ ውስጥ እንዲያልፍ የሚያበረታው የእግዚአብሔር መልአክ ተላከለት። ሐዋርያ ጳውሎስ 3 ጊዜ ጸለይኳል። ጸጋዬ ይበቃሃል፣ እንድታልፍበት የሚረዳ ፍቃዱ እንድታስተናግድበት የሚያግዝ የእግዚአብሔር ጸጋ ይለቀቅልሃል። በጌታ የተወደዳችሁ ወንድሞችና እህቶቼ በእኛ ፍቃድ የጌታን ፍቃድ ማድረግ አንችልም። እንስማማለን። ከተስማማን በኋላ ደግሞ እግዚአብሔር ይሄንን እውነት በህይወታችን እንዲተገብረው የጌታን ፊት በመማጠን እንጠይቀባል። አትችሉትም፣ አትችለውም ወንድሜ፣ አትችለው። የሚያስችል የጌታ ጸጋ አለ፣ የሚረዳ የእግዚአብሔር መንፈስ አለ። ስለዚህ ይሄንን ሊሰጠን ወደሚችለው አምላክ መማጠን ያስፈልጋል። ሐዋርያ ጳውሎስ በሚጸልይባቸው ስራዎች ሁሉ ይሄን የማማጠን ጸሎት የጸለየ ነው የሚመስለኝ። ይሄንን እግዚአብሔርን የሙጥኝ ያለ ጸሎት የጸለየ ነው የሚመስለኝ። ለዚህ ነው በድፍረት የሚናገረው። በቃ ሞት የሚያስፈልግ ሆነ ሞታለሁ ነው በቃ የሚለው። ይሄንን እንዲል ያረዳው የእግዚአብሔር ጸጋ ነው። አራተኛው መቁረጥ መወሰን ይጠይቃል። የሚመጣውን ሁሉ ለመቀበል መቁረጥ ይጠይቃል፣ መወሰን ይጠይቃል። ከእግዚአብሔር ጋር መስማማት ይጠይቃል። በመንፈስ ቅዱስ መታሰር ይጠይቃል። በመንፈስ ታስሬ ነው የሚለው ሐዋርያ ጳውሎስ። በመንፈስ ታስሬ ነው በቃ የሚለው። የእግዚአብሔር መንፈስ ተቆጣጥሮኛል ማለት ነው። በመንፈስ መታሰር ይጠይቃል። ይሄ የሚሆነው ከጌታ ጋር ስንስማማ ነው። ከጌታ ጋር ተስማምቶ ውሳኔውን መቀበል ይጠይቃል። ወንድማችን ለዚህ ነው በቃ የሚገርመኛል። መጀመሪያ ያገኛችሁ ሰዎች ትንቢት ተናገሩ፣ ዝም አላቸው። በቃ ምንም መልስ አልሰጠም። ኦሬዲ ኮንቪክሽን አለው እኮ በቃ ምንም አግሪመንትም አልቀረበለትም። እንዴት ነው ምናምን አላለም። በቃ
የሁለተኛው ላይ ከባድ ነበር የነበረው ታስታውሳለህ በጣም ከባድ ነበር እንዴ ነብይ አጎበስ ነው የተናገሩት እኮ እነ ፊልጶስ የመሰሉኮ ምን አገልጋዮች የነበሩበት መሪዎች የነበሩበት ቦታ እኮ ነው የነበረው ወሰን ነበርበት ወሰነ ሊመጣው ያለው ነገር ሁሉ ይምጣብኝ የጌታ ፈቃድ ይሁንልኛል ስለዚህ መወሰን ይጠይቃል ስለዚህ አንዳንዶቻችሁ ዛሬ መወሰን ያለባችሁ ይመስለኛል እንደዛ የሚፈስ ቦታዎች ላይ እግርን ማስገባት ከባድ እኮ ነው መወሰን ይጠይቃል ውሳኔን የሚጠይቀው በቃ የመጨረሻውን አምስተኛና የመጨረሻው የሚደርስብንን የሚያገኝን ሁሉ ለበጎ እንደሆነ በማመን ለእግዚአብሔር ሥራ መዘርጋት አለብን ወንድማችን ሐዋርያ ጳውሎስ ለእግዚአብሔር ሥራ መወሰን ብቻ አይደለም ለበጎ ሄደ ወደ ኢየሩሳሌም ወደሚታሰርበት መከራ ወደሚቀበልበት ያልጠበቀው ነገር ወደሚያገኝበት ስፍራ ላይ ሄደ የሚቀጥለው ሳምንት እሱን እናያለን ሄደ የጌታ ፈቃድ ለወንድማችን ሐዋርያ ጳውሎስ በኢየሩሳሌም ምን ነበር ስንል የሚቀጥለው ሳምንት እናያለን ሄደ ሊያደርገው የሚገባውን ሁሉ ለማድረግ ለበጎ እንደሆነ በመረዳት የጌታን ፈቃድ ለበጎ እንደሆነ በማሰብ ሄደና አደረገ ለጳውሎስ ሕይወት ማለት ቀደም እንደተናገርኩት የእግዚአብሔር ፈቃድ ማገልገል ነው ለጳውሎስ የጌታ ታማኝ ባሪያ መሆን ማለት እግዚአብሔርን ደስ ማሰኘት ነው የጌታን ፈቃድ ለማድረግ ከመከራ መሸሽ አልወደደም ከመከራ ይልቅ በጌታ ላይ ታመነ ስለዚህ እንደዚህ ያሉት የጌታ ፈቃድ ይሁን ብለን ዝም አለን አሉ በጌታ የተወደዳችሁ ወንድሞችና እህቶቼ ላንተም ላንቺ የጌታ ፈቃድ ማለት ምን ማለት ነው የጌታን ፈቃድ እንዴት ነው የተረዳችሁት የጌታን ፈቃድ በእለት ተእለት ህይወታችሁ እንዴት ነው ያስተናገዳችሁ ያላችሁት የናንተ አስተሳሰብ በመግቢያ እንደተናገርኩት የጌታን ፈቃድ መረዳት ምንድነው እሱ የጌታ ፈቃድ በጌታ ዓላማ ውስጥ መገኘት ማለት ነው የጌታ ፈቃድ ጌታ ለጊዜው እንድንሆነው በሚፈልግበት ስፍራ ላይ መገኘት ማለት ነው የጌታ ፈቃድ የተጠራንበትን ጥሪ መፈጸም ወይ መተግበር ነው የጌታ ፈቃድ በጌታ መንገድ መሄድ መገኘት ነው ላንተስ የጌታ ፈቃድ ምንድነው እሱ በህይወታችሁ የምትታገሉበት የተወጠራችሁበት ከጌታ ፈቃድ አኳያ እሱ ምንድነው ጳውሎስ ትልቅ ውጥረት ነበር ቅድም እንደተናገርኩት አፕሮች አቮይደንስ ኮንፍሊክት ተብሎ የሚጠራው በዚህ በኩል የሚስበው ነገር አለ በዚህ በኩል ደግሞ የሚጎትተው ነገር አለ እናንተስ የጌታን ፈቃድ ከማድረግ አኳያ የሚጎትታችሁ የሚያስጨንቃችሁ የሚያስፈራራችሁ እሱ ምንድነው ላድርግ ልግባ ልሁን አልሁን የምትሉባቸው ዋና አባይት ጉዳዮች እነሱ ምንድናቸው በጌታ ፈቃድ ላይ የነበረ ክርክር ምንድነው እሱ ከቤተሰብ ጋር የምትከራከርበት ከጓደኞቹ ጋር የምትከራከርበት ከአገልጋዮቹ ጋር የምትከራከርበት ያ ነገር ምንድነው እሱ ለዚህና አምስት ፕሪንሲፕል ማወቅ በጣም አስፈላጊ ይመስለኛል አጥርተ ስማው በተናገረህ በአምላክ ላይ ታመነው ሊረዳህ የሚችል የጌታን ጸጋ ጠይቅ ደግሞም ወስን ወደ ስራ ግባ በዛን ጊዜ የእግዚአብሔርን ክብር ትመለከታለህ የጌታ ፈቃድን አስመልክቶ ክርክር አለብህ ሙግት አለብህ ቆም ብለህ በእነዚህ አምስት ፕሪንሲፕሎችን ሐዋርያ ጳውሎስ የጌታን ፈቃድ የማወቂያ ሞዴል ብዬ በጠራዋችሁ ውስጥ እሱን ፈትሸው አሁን በመተነጋገርበት በመታሰብበት ነገር ምን ተወስናላችሁ እኔም እንዲህ ላለው ለነዚህ በጭንቅ በክርክር
በሐሳቡ ስላላችሁ ሰዎች የጌታ ፈቃድ ይሁንላችሁ። የጌታ ፈቃድ ይሁንልህ። እንጸልያለን። አንተ የምትሟገት ሰው በሙግትህ የጌታ ፈቃድ ይሁንልህ። አንተ በጭንቅ ያለ ሰው የጌታን ፈቃድ ለማድረግ የምትተረተር ሰው አጥርተህ ስማ። ከሰማው ከጌታ ጋር ተስማማ። የዕለት ተዕለት መመሪያችን እናድርገው የጌታን ፈቃድ